ተገኘሽ ትናገሪያለሽ ይሄን ያረገችው እንዲህ ቃላ ደግሞ ትውጫታለሽ እንጂ አትወጃት ልተውሽ እኔ ልተውሽ አልተውሽ አሁን እስካንጀስ እንደው የሞቱት ልጆቼ ይሻል እድል አትድል እንዴ ማን ነው ቆይ ምን ፈልገሽ መጣሽ ደግሞ ጓደኛዬ ጋር ነው ብቻኛት እንዳይጎዳ ላጽናናት ነው የመጣሁት እውነት አዎ ማን ነው ምንድነው ወይ እድል 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 ወይ ምንሽ ነው ምን አይነት ውሳኔ ነው እድል ቢደንክስሽ የመወሰን እኮ አልነበረብሽም እድል እኛ ጓደኞች አይደለን አታማክሪንም ምን ነው ልጄ ምን ነው እንደገና አፍለት ከቺ ቆይ እሱ ምንድን ነው አሁን ስለስ ነው የሚጨነቁት ትንሽ እንኳን ለልጅቷ ያስቡላትም እንዴ እንዴት አላስብም ምን ላርግ ለምን አልጨነቅ የኔዋ ብለው እንድትረጋጋ ቤት እናስገባት እሺ ብለሽ ነው የምንጀምረው ቀስ በቀስ እሺ እባክሽን እንደዚህ አይነቱን ነገር እንዳትደግም እንዳታስቢው እኔ እናትሽም እኮ አለሁልሽ ተስፋ እንዳትቆርጪ ልጅ እውነቱን ነው እድል የእህትሽን ጥንካሬና ጉልበት አታይም እንዴ ይሄንን ልጅ ቀብረው በገባችሁን አስራድገው አንቺን አሳደጉ አየሽ ልጅ የሰው ሀብት ከብዶኝ ነገሮች ሁሉ አስጨንቀውኝ ነው እንጂ እኮ ልጅ ይሄ ልጅ እኮ ለእኔም ዘሬ ነው የዘሬ ማስቀጠያ ነው እባክሽ ሁለተኛ ይሄን ነገር እንዳትሞክሪው በያድል እሺ በያቸው እሺ በያቸው ተጨንቋል እኮ ተያያታቅሽ እኔ ያለሁልሽ ለእኔ ብቻ ጤና ተመኝልኝ እንጂ እኔ አቅፍ ያሳድገዋለሁ አረኛም አለን ጓደኞቿ በሱንም ገንፎንም ቢሆን እኛ እናዘጋጃለን እኔ እናቷ መቼ ለሷ አንስና በሉ በቃ እኔ ልሂድ አትጨነቂ መሪ እሺ ያይ እንደው አንቺን እንደ መላክ ባይልክልኝ ኖሮ ልጄን እኮ አጥቻት ነበር እኔ ሱቅ ሄዳለች ብዬ በማስብበት ሰዓት ወደማትመለስበት ሄዳብኝ ነበር ተው ያይ አሁንም አለች ከዚህ በኋላ መንከባከብ ነው እንከባከባታለሁ አለሁለት እድል አቤት እንደው ማስጨነቅ አይሆንብኝና አንድ ጥያቄ ልጠይቅሽ ነበር የልጁ አባት ማን ነው ብለሽ ልትጠይቂኝ ነው አይደል አዎ መታወቅ አለበት ላንቺም ቢሆን ለልጁም ቢሆን ለዘራችንም ጥሩ አይደለም እኔ አላውቀውም እሱን እኮ ብለሽኛል ልጅ እንደው የምትጠረጥሪው ሰው ካለ ብዬ እኮ ነው እሱማ በእርግጠኝነት አንድ ሰው አለ ሰውየው ማለት የልጅሽ አባት የት ነው ያለው እሱንም አላውቀውም ከነሜሮን ጋር ሆነን ልንፈልገው ሞክረን ነበር ግን ማግኘት አልቻልንም ወይኔ ተሞርካ አይዞሽ
ይመጣል፣ በራሱ ጊዜ ይመጣል። ካልሆነም ደግሞ እንደ እናትም እንደ አባትም ሆነሽ ታሳድጊያለሽ። ወይኔ ልጄ የእናትሽ ዕጣ ፈንታ የደረሰሽ። እሷንም ልክ እንዳንቺው አስረግዞ ሲያበቃ አላቅም ብሎ ጠፍቶ ነው። ደም ተፍታ ያሳደገችሽ ግን ሞተችብኝ። አፈር አባታቸው ይብሉና። አይዞሽ እናሳድገዋለን። አንቺ ብቻ በርችልኝ። አንዴ ከተጣራሽ መስማት ይቀራል እንዴ? የሚያስጨው ነገር ኑሮ ነው። ምንድነው? ዛሬ ቀይ ውስጥ 3 ሰው ሊቀበር ነበር። በፈጣሪ ሰምን ሞቶሪ ነው የምታወሪው? እድል ታንቃ እራሷ ልታጠፋ ስትል እኮ ነው ደረስንላት። የምርሽ ነው? አንቺ ምንድነው የምታወሪብኝ? ልጅቷ በጣም ተስፋ ቆርጣለች። ወይኔ በሞትኩት። ለነገሩ ተስፋ ያስቆርጣል እኮ፣ ግን ደግሞ ለውሳኔ ከባድ ነው። ኤፍራታ አንድ ነገር ልነግርሽ ነው የመጣሁት። እኔ ልጅቷን መከረታለሁ ነገረታለሁ፣ ግን ሊሰማኝ አይችልም። ከኔ ይልቅ ደግሞ አንቺ ትሻያለሽ። ስለዚህ ሂጂና ነገሪያት። ከጎኑ ያለውን እኮ እኛ ነን። እሺ አሁን ነው ሂጅ እነግራታለሁ። አመጣጥ ይሄን ልነግርሽ ነው። ዛሬ ፈጣሪ ብሎልን ተርፋለች። ለቀጣይ ግን ጓደኛችን እናጣታለን። ሜሮን ግን በይ ቻው በቃ። እድል እያደረግሽ ያለሽው ነገር እኮ ትክክል አይደለም። ልትረጋጊ ይገባል። ከዚህ በኋላ ደግሞ ለአንቺ ብቻ ሳይሆን ለልጅሽም ማሰብ አለብሽ። አዎ ኤፍራታ ትክክል ነሽ። አሁን እኔና አንቺ እንመካከራለን። መደረግ ያለበትን ነገር በሙሉ እናደርጋለን። የትምህርትስ ጉዳይ እንዴት ነው የሚሆነው? ምን ማለት ነው? ትምህርትሽንማ ትማሪያለሽ። ምን ችግር አለው? እሺ እማራለሁ። ደግሞ አንድ ነገር ልንገርሽ፣ ማንም ምንም ቢልሽ ተስፋ እንዳትቆርጪ። ችላ ብለሽ ለፊያቸው። ምንድነው? ቆይ ትምህርት ቤት አንቺ ያለሽበትን ጉዳይ በእርግጠኝነት ያውቃሉ። ስለዚህ ሊያሸማቀቅሽ ስለሞክሩ ምንም እንዳትሰሚያቸው። ባልማርስ ግን? መማርም አለብሽ። እንደዚህ በቀላሉ ተስፋ አትቁረጪ። እሺ ኤፍራታ። ይግቡ። ኖር እንደምን ዋሉ እናታችን? እግዚአብሔር ይመስገን። ችግር የለውም። የህግ ባለሙያ ነው እጄድሽ የመጣሁት። እኔ ለጸብ አልመጣሁም። ጎሽ፣ እሱማ ከሆነ ለኔም ይጠቅመኛል። እሱን እናያለን። ያው ያሉት ሰው ንብረት ላይ ነውና የተወሰነ ጊዜ እንሰጠውታለን። 3 ቀን ይህንን ቤት ለቀው ይወጣሉ። እስከዛሬም ወንድሜ እምቢ ብሎኝ ነው እንጂ አውጥቼ ጥልሽ ነበር። እዚያ ለመሆንሽ ጥሩ ነው። ስለዚህ እናታችን 5 ደቂቃ ስጠኝ። 5 ደቂቃ አይደለም 5 ቀን እሰጥሻለሁ። አንቺ ለመውጣት ያዥ እንጂ። በል እንግዲህ ወዳጄ፣ አንተ የተማርክም ህግ አዋቂም አይደለ? እስቲ ይሄን አንብበው። እድል ማናት? ወንድሜን ያጋደለችው ነቻ። ታዲያ ቤቱ የእናንተ ነው የነሱ? ማለት ንብረቱ ያለው እኮ በልጅቷ ስም ነው። እየቀለድክ ነው ይላል። እንግዲህ በልጅቷ ስም ነው ያለው። አዎ፣ ወንድምሽ ልጄን ስለወደዳት እንደ ጥሎሽ አድርጎ ሰጥቷታል። ይቅርታ እንግዲህ እናታችን። ችግር የለውም፣ ግድ የለም።
ደህና አደራችሁ ልጆች? እግዚአብሔር ይመስገን። እያየ ድሌለች አለች። ዩኒፎርሟን ቀያይራ እላፏ ላይ ጣል አድርጋ ትወጣለች። እያየ እድልን ልንከባከባት ይገባል። እውነታችሁን ነው፣ ልክ ብላችኋል። ያለ እናንተ ማን አላት? እናንተ እኮ ናችሁ ተስፋዎቿ። በዚህ ላይ ደግሞ እኔም አያቷ አለሁ። ደግሞ እኮ ቤቱም እርሻውም በእሷ ስም ነው ያለው። የምርሽ ነው በሰው ሆነ ማለቴ የምሮት ነው በሰው ሆነ። እሷን እኮ እያሳሰባት ያለው ልጄን በምን አሳድጋለሁ የሚለው ነው። ይኸው ቤቱም እርሻውም በእሷ ነው። ይኸው ሁሉ አለ። ቆይ ግን ቤቱ በመታፈሪያ ስም አልነበር እንዴ? እሱ እኮ ነው በስሟ ያዞረላት እንደ ጥሎሽ ነው ብሎ። እድለኛ ነች። ምንድነው ሜሮን? ቆይ ምን ብታደርግልሽ እርሻውን መሬቱን ባልሽ ያደረገልሽ? ቆይ አንቺ ምን አንገበገበሽ? እያይ ለሰርጉ ጥሎሽ ነው ብላኛለች። እኔ ሌት ከቀን ስወዛወዛ ድሬ ከልቅምቃሚ ሳንቲም ውጪ ምንም አላገኘም። እንዲሁም የተረፈኝ ከፍቅረኛ ጋር መጣላት። ምን አለ አርፈሽ ትምህርትሽን ብትማሪ። አሁንም አርፌ ከመማር ውጭ ምን አማራጭ አለኝ? እንዲሁም ምን አለ ፈጣሪው እንደ እድል ያለ አንድ ባላባት ቢጥልልኝ። ኡፍ ይቺ ልጅ ናታ ባላባቱን ያስገደለችው። አዎ ደግሞ ከማን አይታወቅም አርግዛለች ይባላል። በዚህ ደግሞ አይደብራትም? ያሳደጋት እናቷን አሰደደች። ምን አልሽ አንቺ? ቀጥ ምን አልሽው? ሁለተኛ ነገር ብለሽ አለቅሽ ብሽ ታስጠይ ምን ሆነ ያለ እድልዬ እንደዚህማ በቀላሉ የምትወድቂና የምትልፈሰፈሽ ልጅ አትሁን። አዎ ደግሞ ለማንም ወደኛ ተማረት አልቅሽ። እኔ እኮ ምንም ያደረኩት ነገር የለም። መታፈሪያም ቢሆን የሞተው ከልጁ ጋር ባለው አለመግባባት ነው። እውነቱ አንቺ ጋር ካለ በቂ ነው። በቃ አታልቅሽ፣ ሁሉም ነገር ይስተካከላል። እሺ እርግዝናዬንም ቢሆን ፈልጌ አላመጣሁት። ለምንድን ነው እንደዚህ የሚሆን? አንቺ ማለት ነው ቅድም ዝም ያልኩሽ ከጓደኞች ጋር ስለነበር። አንቺ ምን አልሽ? ክብረ ቢስ ስታስጠይሽ ምን ያልሽ? ስርዓት ስታስጠይሽ አገኝሻለሁ። ሻለቅሽ አንድ ልጅ ሆድሽ ማህፀን ከተፈጠረ በኋላ ለምሳሌ እድል ምንም ያስጠይቅ ነገር አለ? አይ ለምሳሌ ቾክ ደብተር ብለው ከሚጨርሱ እድል እርጉዝ ስለሆነች ለምን በሱ አስረዱኝ? ሜሮን ሰፈር ውስጥ አንድ ወሬ ሰምቻለሁ። ልጅ አባትን አዎ አሁን አብረት ነው። እናንተ ግን የሰው ነገር ለምን አሰሙ? የሰው አይምሮ ለምን ትጎዳላችሁ? እኔ ምን አረኩ? ለምሳሌ እኮ ነው። ናውጣ እኔ ምን አረኩ? ውጣ እድልዬ ግን አስፈቅደሽ ከምትወጪ ነገሮችን ብትጋፈጫቸው ይሻል። እኔ አልቻልኩ። አረ እንሷ አትበይ እድል። በቃ ልሂድ። አየሻት አይደል? ትምህርቷ ላይ ጎበዝ የነበረች ልጅ እንደዚህ ታሽቆለቁል። አታሷሽኝና ሙሉ ለሙሉ ጥፋትዩ አያትየዋ ነው። አያትየዋ ደግሞ ምን ያደረገች? ለሰውየው ውለታ ምናምን ብላ ባስጣት እኮ ይህ ሁሉ ነገር አይፈጠርም ነበር። እንዲያውም በእድል ምክንያት እነሱ ላይ ችግር ተፈጠረ እንጂ። እሱስ እውነትሽን ነው። እሷ እዛ ባትሄድ ኑሮ እነሱም አይሞቱም ነበር። እሱስ ቃኑ ሆኖ ነው። ለዚህ ጉዳይ ግን ተጠያቂዎቹ እኛ ነን። በይበልጥ ደግሞ አንቺ። እንዴቱ ነው? ይሄኔ የዛን ቀን አንቺ ልደት ምናምን ብለሽ ጎትተሽ ከቤቷ ባታወጫት ኖሮ ይሄኔ ልሷ እንደዚህ አትሆንም ነበር።
ባላባቱም እንደወሰዳት በንጽህና ያገኛት ነበር። ልጅም ደግሞ አባቱን አይገልም ነበር። ኧረ እባክሽ እኔ ልደትና አክብር ብዬ ከቤት አወጣኋት እንጂ ከማንም ወንድ ጋር ስትዘይደር ብያለሁ አላልኳት። ማንም ይሁን ማንም ጥፋተኛ ልጅቷ ህይወቷ ተበላሽቷል። ደረሰ እንዴ ልጅ? አስፈቅጄ ነው የወጣሁት። ምን ነው በሞትኩ ታመመሽ እንዴ? አይ አላመመኝም። ታዲያ ምን ሆነሽ ነው? ትንሽ ደበረኝ። ልጆቹ አስቀየሙሽ እንዴ? ነይ ነይ ቁጭ በይና። ተማሪዎቹ አበሸቁሽ አይደል? ያው የኔና አንቺ ጉዳይ እንደሆነ በመታፈሪያ ለቅሶ ላይ እንደተነሳ ነው። አሁንማ የመታፈሪያ ለቅሶ እኮ ነው ነገሩን ያበዛው። በቃ ተያቸው፣ እርሻቸው። እኔማ እኮ ልረሳቸው እየሞከርኩ ነበረ፣ ግን እንዴት አድርጌ ልርሳቸው? ከትምህርት ቤት ስመለስ ማሳ ሁሉ ነው የሚጠቋቆምብኝ። የት ልሂድ? ጀግኝ የኔ ልጅ ጀግና ሁኚ። እናትሽም እኮ አንቺን የወለደች ጊዜ እንደዚሁ የሰው ወሬ አስቸግሯት ነበር። ጀግና ሆና ጠንክራ ነው አንቺን የመሰለች ልጅ የሰጠች። ስለዚህ አንቺም እንደናትሽ ሆነሽ እሺ በይ። አሁን የምን ድብርት ነው? እቺን ምስራችንን ስርት አድርገን እንበላለን። ላግዝሽ? አይ እኔ እሰራዋለሁ። ቶሎ ቶሎ ልልቀምና ስርት አድርገን እንበላለን። እሺ አሳምነሽ ልጅ ሆነሽ እኮ በጣም ነበር የምታስቸግሪኝ። ፀጉርሽን ልስራሽ ልጠብሽ ስልሽ እየሮጥሽ ከመንደር ነበር ጎትቼ ማመጣሽ። የእሷም ፀጉር ልክ እንደዚህ ነበር። የእሱ ፍቅር ይዟት ነው መሰለኝ። ይኸው አክስትሽም ፀጉር ሰራተኛ ሆና ቀረች። ይገርመኛል ፀጉር ያላቸው ፍቅር። እነዚህ ዶሮዎች ናቸው አይደል የበታተኑት? ምን አይነት ናቸው ባካችሁ? አሁን እዚህ ላይ ጥሬ የለ። አቤት አቤት! እንደው ሄጭ እንዲህ ነው እንጂ እኔ ጀግና ጧትና ማታ እንደዛ መክሬሽ ባትጀግኝ ይቆጨኝ ነበር። በቃ ያየኔ ልሄድ። አሃ ታዲያ እህል አፍሽ ውስጥ አረግሽ? አይ አራበኝም። ተማሪ ሆኖ እኮ ትምህርት ቤት ሲኬድ ሳይበላ አይኬድም። እያቅለሸለሸኝ ነው ያይ። አሁን እኮ ብቻሽን አይደለሽም፣ ለአንቺ ብቻም ደግሞ አይደለም የምትበዩ። መኖር አለበት፣ ያስፈልገዋል እኮ። በይ ነይ ነይ። አይ ነይ
መናገር ቀርቶ ቀና ብለህ ብታያት ጥርስህንም አይንህንም ነው ማረግፍልሽ። ሁላችሁም ተናግራለሁ። አንደኛችሁ እሷ የምትናገሩት አለቃችሁ። ነይ ታስጠሉ መድኃኒዓለም በዚህ አያያዝማ ልጁም ተወልዶ ሲያደግ እናየዋለን። አባት የሌለው ልጅ ግን አያሳዝንም? የእውነት ያለ አባት ማደግ ከባድ ነው የሚመስለኝ። ቆይ ግን ትምህርት ይህን ያህል አስፈላጊ ሆኖ ነው እንዴ? እርግዝና እንዴት እንደሚያምርብሽ! ምንድነው ፊትሽ ልክ አይደለም። የሆንሽው ነገር አለ እንዴ? የተማሪዎቹ ሹክሹክታ ነዋ። አንቺ ደግሞ ትሻል ነበር እንዴ? ደከመኝ ባክሽ ነው ያልቻልኩ። ጠንከር በይ እንጂ። ትመጣለች ብለሽ ታስቢያለሽ? ግን ኤፍራታ እኔ እንጃ፣ ጊዜዋም ደርሷል። ባትመጣ ግን ጥሩ ነው እንዴ። ትላንትና መማር አለብሽ ምናምን እያልሽ ስታበረታችሽ አልነበር እንዴ? እንዳትጎዳ ነዋ። ሁሉም ነገር በራሷ ሰዓት በቃ ብላ እንድታቆም። አንዳንዴ እኮ ግን አስተሳሰብሽ። አሁን ወረሽን ተይና በኋላ ከክላስ ስንወጣ እሷ ጋር እንሄዳለን። እንዴ ግዛሬ የቀረችው ድንገት ወልዳ ቢሆንስ? ሊሆን ይችላል። ደስታዋን እስካየው ግን ጓጉቻለሁ። እንግዲህ መብራን ትከታላት። አሜን። በቃኝ። ትምህርት ቤት ሄጄ ከሚደርስብኝ ስቃይ ወደ ቤት መመለሴ ትክክል ነው። ግን በቃ ይሄው ነው ፈጣሪ። የኔ ልጅነት ሳልኖር የምኖርለት ልጅ ልሰጠኝ ነው? ትምህርቴስ፣ ህልሜስ? አንተ እንደዚህ ከጨከንክብኝ እኔም ጭካኔ ምን እንደሆነ አሳያለሁ።